የኔ ድምፅ ይሰማል አይደለ? ይሰማል ይኔ አቡዬ የሆነ መልእክት ተናግሬ ልሄድ ነው። አብዬ የልጅቷ የመዲና ቤተሰብ አዳምጠውላችሁ ማለት ነው። የመዲና ቤተሰቦች አደጋ ላይ ናቸው፣ ተከቧል። እውነቴን ነው የምላችሁ። ሀቢባ ትምጣና እኛ በፈለግነው መንገድ እንሄዳለን ብለዋል። በኋላ እዚህ ስላላችሁ ቤተሰቦቻችን፣ የሀቢባ ቤተሰቦች በተለይ ነገ ለሚፈጠረው ነገር ወላሂ 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 እውነቴን ነው፣ ነገ ለሚፈጠረው ነገር ተጠያቂው ሁለት ነገር መናገር ፈልጋለሁ። አንዱ እቺ አስመሳይ ንቃቡ ውሸት ነው። ንቃቡን አትለብሰውም። አያችሁ፣ እኔ ትናንትና መኩ ሲናገር መኩ ክርስቲያን ስለሆነ መቼም የኛ ሰው ሲባላ አይን የለውም። ለዛ መኩን ሌላ ነገር ውስጥ እንዳይከቱት ቆይ መኩ ብዬ ዝም እንዲል ያስደረግኩት ሌላ ነገር ሌላ ፖለቲካ እንዳይሰራ ስለፈለግኩ ነው። መኩን ቆይ ያልኩት ማለት ነው። ሄጄ ቤቴን ከፍቼ 2000 ምናምን ሰው ባለበት ቦታ ስጠይቅ እሷ አስመሳይና ወላሂ 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 ነው የምላችሁ ልጆችን መደብደብ አሉ ስራዋ። ምንም አስተርጋሚ አይደለችም አሉ። ልጆች ከስራ ቦታ መዳም አንፈልጋቸውም ብለው ከተመለሱ አሉ አንዷን ደፍታት አንገቷ ላይ ቁማ አፍንጫዋ ደም በደም አርጋት ልገላት ስትል ነው ለምንን ከሷ እጅ ያወጣላት። ባለጌ አረመኔ ሴት ናት። ኢንፎርሜሽን ማለት ነው። እዛ ያሉ ልጆች ናቸው አግኝቻለሁ። እና የቤተሰቦቿን አድራሻ ምናምን ሁሉ ነገር አግኝተናል። አሁን የልጅቷን ቤተሰቦች የህግ አካላትን ቀጥታ ወደ ቤተሰቦቿ እየላክን ነው። ነገ አይደለም ዛሬ ቁጥጥር ስር ይገባሉ። ነገ ተረጋጋ ምትሉ ቆይ ሀቢባ ትምጣ። ነገ ማንም አይጠይቅበትም። ሴት ልጅ ናትና ምን ነው አላህን አትፈራም እንዴ? እንዴት ሴት ልጅ እንደዚህ ያስደረግ እንዳይባል ነው። አዎ ነገ ሀቢባ ወይዬ ምንም አልሰማም። ኦኬ መዲና እሺ፣ ሁለት መረጃ አለኝ። እሺ እንዴ ምን እያደረጋችሁ ነው? እሺ መዲና ቤተሰብ ያሉበት ቦታ ሁሉም 100% ተረጋግጧል። በጣም ጥሩ። የህግ አካል ይዞ ሊሄዱ እኔ ቤት ስንት ሺህ ሰው ይዤ ቁጭ ብያለሁ። ተረጋጉ አልኳቸው። እሺ እኔ ሂጄ ቤቴ ከፍቼ በኦሮምኛ ጀመርኩ። እናውቃለን ምናምን ብሎ ሁሉ ነገር ተዘጋጅቷል። ቤተሰቦቿ ላይ ለሚደርሰው ነገር ኃላፊነቱ የምትወስደው እሷ ናት። ንቃቢስት ደግሞ አይደለችም። በጣም የሚገርምሽ ነገር ተረጋጋታ እንዳልሆነች ወላሂ አይደለችም። እዛ ያሉ ልጆች አንዷ በውስጥ መጣ እኔ አገረንቻለሁ። አንዷ ልጅ አለች ከስራ ቦታ መዳም አልፈልግሽም ብላ አምጥታት ቋንቋ አታውቅም፣ ሌላ ነገር አይደለም፣ አረብኛ አታውቅም። ታውቃለች ተብሎ ተሽታ አረብኛ ስለማታውቅ አምጥታት አሉ መዳም። እቺ አረመኔ ጀዝባ ሴትዮ ወላሂ ደፍታት አሉ አስወድቃት፣ ደፍታት አንገቷ ላይ ቁሞ ገልሻለሁ ልጅቷን ማለት ነው። ደም በደም አርጋ ስራዋ እኛም መቀጥቀጥ ነው። ስራ ለማስገባት ጉቦ 100,000 ብር ከኔ በልጣለች። ለእኔ ለህይወቴም ለእኔ ዋስትና ካለኝ ሀቢባ ቤትም ሆነ አንተ ቤት መጥቼ እናገራለሁ። ማናት ቤት? እዛ ያለች ልጅ እዛው ቢሮ ውስጥ ናት? አዎ። ወይስ መዳም ቤት ናት? ቆይ አይኸው ቢሮ ውስጥ ከሆነች ኃላፊነቱን ኮኬቲ ዱባዱ ኤሪያን ኮኬቲ ማይኪ ራካሲቲ ዱባዱ ኮኬቲን ዱፍቲ መዳም ዋሜን ዱፍቲ ደቂቃ ሙራስ ኮኬቲን ከን ጀቴ ቀርሺ 100,000 ከፈልቴ ጉቦ hojii galtee hojii galuudhaaf 100,000 kafalte ka jette mucattiin mana jirti moo mana hojii jirti? Dhufti kokeetiin miti anin dhufti. Daqiiqa muraasa naa eegaa. Dafi jedhiin mana Habibaatii gaafatamaa 100,000 ብር ጉቦ ነው የምትበላው አሉ እኮ። እቺ ልጅ ቢሮ ከሆነች ህይወቷን አደጋ ላይ መጣል አልፈልግም እኔ
መዳም ቤት ከሆነች ብቻ እንጂ ቢሮ ከሆነች በዛ ቢሮ ውስጥ ሆና ምንም ነገር እንድትል አልፈልግም። ምክንያቱም ስለ እንትና በጣም ተጨንቄያለሁ። አሁን እኔ ስለዚችኛዋ ልጅ ስለ ወላይታዋ ልጅ በጣም የማየትሙት እንቅልፍ እያጣው ነው። የመዲና ስልክ ስለተዘጋ ስልኳን ስላላከችልኝ አሁን ትናንትና በቪዲዮ እያየናት እኛ ጥያቄ ስለጠየቅናት ብቻ ይቺን ወላይታዋን ምን ሊያደርጓት እንደሚችሉ መረጃ እንዳታወጣ በጣም ፈርቻለሁ። ስለዚህ መጀመሪያ ጤናዬ ትባላለች ወላይታዋ። እሷም ከዛ ቢሮ በሰላም መውጣቷ ማረጋገጥ አለብን። እቺም አሁን ምንም አይነት ነገር ለእኛ ከመስጠቷ በፊት ማንነቷ እንዳይታወቅ ላይቭ ላይ እንዳትመጣ መጀመሪያ እዛ ቢሮ ላይ በህግ ይጠየቅናል። ኦኬቲ ሙጨቲን ኩማ ዲበተ ኮላ ሶበን ዱባቲና ዱጋ መለሺ ሙጨቲን ኩማ ዲበተ ኮ ከፈልቴ ኩ ነው ጂገሉ ፊ ገኒሲን ከፈልቴ Hojii iddoo hojii jirti iddoo hojiitu jirtu birrii amma kana kaffaleessa gashee waan ta'eef birrii amma kana biiroodha gashee itti galu birrichi kan galee birrii akkaawunti ishee noormaali rasiitii isaa hundasaa qabdi birrii kuma 100 Itoophiyaa irraa. Okay, isiin mana hojii jirti moo mana hojii jirti moo mana biiroo jirti amma? Mana madaamii jirti. Insoraatti mana madaamii sana teessee dubbachuudhaaf. መዳም ቤትን ብትሆን ያስቀሯታል እንዴ? በእንደውጭ መዳም ቤትን ብትሆን ያስቀሯታል። ሶዳatti rakkoorra jirti amma sa'aatii kana yeroo በጣም ይገርምሻል። ስራ ስትገቢ 100 ሺህ ብር ተከፍሎብሻል ብላት ለቢሮ 100 ሺህ ብር መክፈል ግዴታሽ ነው ተብላ ልጅቷ 100 ሺህ ብሩን የገባው የኢትዮጵያ አካውንቷ ላይ ነው። ወረቀት ላስመጣልሽ ይችላለሁ። እንደዚህ ነው ቪዲዮ ደረሰኛን የኢትዮጵያ አካውንቷን እፈልጓለሁ። ትላክልክና ትልክልኛል። አካውንቲ ረት ገልጭ ተሰና ኑ ኤርጊ አመኮ ጌቲ ዋጣቢያ ራፉዲ ና ኤርጊ አቢባላ ነ ራቡዬ አሁን እኔ ባጭሩ የምነግርሽ ነገር ይኸው እዚህ የህግ አካላትን መጥቷል። ቤተሰቦቿ ወለ እናቷ ወለ ወንድሟ ወለ ጅኒዋ ምናምኗ ህግ ቁጥጥር ስር ሊውሉ ነው። በኋላ አንቺ በቃ አልቀርብልሽ ብላለች አይደለ? ነገ እንትን እንዳትረተው ማለችው ማፏን አውጥታ ስልኳን የዘጋችው ነገ ወይ እየተመከረች የሆነ ነገር እያዘጋጀች ይሆናል ብዬ ነው እንጂ ማስበው እንዴ ሙቤ ድምጿን ባሰማክ እኮ እያለቀሰች በአላህ በልጆችሽ በቁርአን ባለመነች ነገር የለም። ትናንትና ፎቶዋን እንዳለጥፍ ኒቃ ሚስት ነኝ ፎቶ እንዳታውጪ እንደው በልጆችሽ በአላህ በቁርአን በምን እያለቀሰችን የለመነችን ቮይስም ሪከርድ አድርጊያታለሁ። ተደዋውለንም ቢሆን ቀድቻታለሁ እንዳትክድ። እኔ ከማንም በላይ ነው የማከብርሽ። ለእኔ እንደ አንድ ህግ አካል ነው ማይሽ። እዚህ ቤትም ደግሞ በመረጃና ትልቅ ሰው ትንሹ፣ ቄሱ፣ ሼኩ፣ አባቶቻችን እናቶቻችን እዚህ ይከታተሉሻል። የአንቺን ቤት ስም እንዲጠፋ አንፈልግም። በህግ ብንሄድ ችግር አለው ወይስ አንድ ቀን ብንሰጣት ማለት ነው? ቤተሰቦቿ ላይ ምን በማያውቁት ነገር ቤተሰቦቿ ላይ ችግር ከምንፈጠር እሷን አንድ ቀን ሰተናት። አሁን ኤምባሲም ልናስጠይቅ አይደል? እውነት ጉዳዩ ኤምባሲ ደርሷል አልደረሰም እኮ አብዲ ሊሄድልን ነው እኮ ኤምባሲ። ለአብዲ ሴት ሙባረክ ይቾክላል ምናምን የምትሉትን ለምንድን ነው ማልቾክለው? ንቀቷስ ስልክ መዝጋቷ ቀጠሮ ከሀቢባ ጋር ይዛ ተነስታ ስልክ ዘጋች። ወዳው ጀበሮምኛ ጀመርኩ። ቀጥታ ኢንፎርሜሽን መጣልኝ። ወዳው ያው ቤተሰቦች እንዳሉ መጡ። እኔ ሌላ ነገር ይጋደላሉ የሚል ወላሂ ልአዚም ስሜቱ ገብቼ ነገ የሆነ ነገር ከተፈጠረ ሀቢባ ቤት የተጀመረ ነገር እንደዚህ ፍጻሜውን እንዳይባል እኮ ለዛ እኔ ምንም ነገር በሰላም ነው መፍታት የምፈልገው። ማንም ሰው በእኛ ምክንያት ራሱ እንዲያጠፋ አልፈልግም። ማንም ሰው እንዲጠፋፋ አልፈልግም። ስለዚህ ቤተሰቦቿ ምንም በማያውቁት ነገር ጥሩ ቤተሰብ ባለጌ ልጅ ይወልዳል። አንዳንዴ ይገባካል። አንዳንዴ በጣም ጨዋ ቤተሰብ ሌባ፣ ነፍሰ ገዳይ ምናምን ልጅ ይወልዳል። እና እኔ ቤተሰብ በማያውቀው ነገር ቅድሙን ኮመንት ላይ ቤተሰቦቿ ጋር ይኬድ ቤተሰቦቿ እያዙ ስለምን አህያውን ፈርቶ ዳውላውን። እሷ ሳውዲ ስለሆነች የሁለት ልጆች እናት ናት። ባህሏ ኢትዮጵያ ነው። ልጆቿ እናቷ አባቷ እሷ በምትበላው ሙስና እሷ በምታደርገው የመዳም ቀሞች ላይ ቤተሰቦቿ ምን አገባቸው? ይሄ ፌር አይደለም። እነሱ በማያውቁት ነገር እነሱ ማስደንገጥ መረበሽ ምናምን። ለእሷ አንድ ቀን እድል እንስጣት ተረጋግታ እንድትመጣ። ካለበለዛ በህጋዊ መንገድ እንዲህ ዝም ብሎ የሰው ቤት መሄድ ሳይሆን እኛም እንዳንጠይቅ በህጋዊ መንገድ በህግ ተጠይቀው ፖሊስ ይሄዳል ቤታቸው እንጂ ይሄ እንትን አይደለም። ገባክ? ዝም ብሎ አሁን ሰው አሁንም በህግ ነው። አሁንም በህግ አካል ነው። በህግ አካላት ነው። ማን ክስ መስርቶ ከምኔው? አሁን በአሁን ከምኔው? ወላሂ እንግዲህ በህግ ነው። ፖሊስ እኮ ያለ ወረቀት እኮ የሰው ቤት ዝም ብሎ ያለ ክስ ብድግ ብሎ መሄድ አይችልም። ቤተሰቦቿ ያሉት ሌላ ቦታ ከምኔው ቤተሰቦቿ ሄደው ከሰው ፖሊስ ይዘው ሊሄዱ
አይደለም ሁኔታውን እነግርሻለሁ እኔ። እሺ ብቻ ግን ህጋዊ ነገር ይሁን ሙቤ። ህጋዊ ነው። ይህ የማፊያ ስራ ነው ያልፈልግም። ህጋዊ ነገር ኦኬ ገባክ? ህጋዊ ነገር ቤተሰቦቿ በስነ ስርዓት ፖሊስ ጋር ሄደው እንደዚህ ብላ አመልክተው ከፖሊስ ጋር ተያይዘው መሄድ እንጂ ዝም ብሎ የእንትን ነገር ተደርጎ በኋላ በህግ ያስጠይቃል። እኔ በእንደዚህ አይነት ነገር አልስማማም። እሺ ስለዚህ ህጋዊ ያልሆነ ነገር እንዳታደርግም ሙቤ። እሺ አንድ ቀን ነገር ብንጠብቃት ብዬ እላለሁ። ለምን እሷም ወላሂ ስላወቁ ቦታዋን ምናምን ስላወቁ ደስ ብሏቸዋል። እሷ ቀርባ አንቺ ጋር ለኢትዮጵያ ህዝብ ያለውን ነገር ካላሳወቀች ወላሂ ሌላ ነገር ነው። ልጆቿ አደጋ ውስጥ ናቸው፣ ቤተሰቦች አደጋ ውስጥ ናቸው። ማስፈራሪያ ሳይሆን እውነቴን ነው የምነግርሽ። ያው አለሽ እዚህ ስር ወላሂ ቤተሰቦች አደጋ ላይ ናቸው። እኔ አያገባኝም። አሁን ተረጋጉ። ሀቢባን አናግሪያት። ቅድም ሄደን ሀቢባን እንደ ሰው አማክረን ድምፁኒ ብለን ነግረናል። ዛሬ ደግሞ በቆረጣ ሌላ ነገር ውስጥ ገብታችሁ ሌላ ነገር ከሚመጣ ሂጄ ለሀቢባ አማክሬ ተመልሼ ልምጣ ብዬ ነው የመጣሁት። ቤቴም ክፍት ነው፣ እነሱም እየሰሙ ነው። በህግ በኩል ይጀምሩ። ነገ እሷ መጣ ነገ እጇን ሰጣ ያለውን ሐቂቃ ሀዲያዋንም ልጅ ወላይታዋንም ልጅ አቅርባ ወደ ሀገር ትሸኝልን። ገባሽ? ይህን ነው እንጂ ያቺ ብቻ አለች። አሁን ምናልባት ሁሉ የቤተሰቦቿ አድራሻ እንደተገኘ ስትሰማ ስልኳን ከፍታ ከሆነ ይኸው እኔም ልሞክርላት ነው። አሁን እስኪ ልሞክርላት። ምናልባት እኔም ስትሰማ ስልኳን ከፍታ ከሆነ አይ መዲና አያዋጣሽም። የሚያዋጣሽ በስነስርዓት መጥተሽ ከህዝቡ ጋር መቆም እንጂ ለቢሮ ከቨር ማድረግ አያዋጣሽም። ህዝብ ነው የሚያዋጣሽ፣ አረብ አይደለም። የአረብ ኤጀንሲ ደላላል የቢሮ ባለቤት አይደለም የሚያዋጣሽ። እኔ እኮ ሩጣ እንድትመጣ ልናደርግልሽ ነው እኮ አብያዬ። ሩጣ አቡዬ በእናትሽ አስገቢኝ አሁን ያለውን ልናገር እንድትል ላደርግልሽ ነበር። እንግዲህ አንቺ ወላሂ ሳትነግረኝ ብታረግ ይሻል ነበር። እኔ በህገ ወጥ ነገር አልስማማም እኮ ታውቃለህ ካለ ህጋዊ ነገር እንጂ በኋላ የሚያስጠይቅ ያው ከፍታለች። አሁን ስልኳን ነገ ትመጣለሽ አልኩሽ እኮ አንቺ። አሎ መዲና ምን እንጂ እቺ ደግሞ እቺ የቅድሟ ናት። ምን ካርዴን ታባክንብኛለች? የመዲና ስልክ አይደል እንደ ይሄ ስጫት ለራሷ ለመዲና። ይሄ ስልክ የመዲና ነው። ውክልና ወረቀቱ ላይ የመዲና ስልክ ነው የተመዘገበው። ኤምባሲ የሚያውቀው ይሄ ስልክ የመዲና ነው። አማርኛ እየቻልሽ መሰለኝ። አማርኛ አልችልም የምትይኝ ሙባረክ በኦሮምኛ መዲናን አገናኝኝ። ይሄ ስልክ የመዲና ነው በላት። መዲናት ከን ዱቢቶፍ ገልቻ ጅርታ መዲናን ብልብለ ከደን ውክልና ፉደቴ ጅርቲ ዮሞ መዲናን አለቃኬ ታተ ከሰከስ ጀዲ ልቡ ከ በራሪ እሺ አንቺ ይህን ሴም ካርድ ኬት አመጣሽው በላት። አደጋ ኬሰ ኤርታ ቦሌቲ ኬት አመጣሽው በላት። ይህን ቁጥር ኬት አመጣሽው? ትናገሪያለሽ አትናገሪም? ይህ ስልክ ይኸውልሽ የወንጀለኛ ስልክ ነው የያዝሽው ስልክ። አባት ደቢስ ዮካሞ መዲና የሰቲ ቤታት አቡዬ በስልሳ አራቱ ደውል ቆይ እሺ 35ቱ ነው 64ቱ ይዛለ 46 ነበር። 64ቱ የቱ ነው? 46
46 ማለት ነው። 46 አዎ፣ በሱ ደውል ወይ ደውል ደግሞ በሱ 46 አሁን ሸምጁዛ ካልመጣች ሄሎ ታፕታፕ ሼር ጋይስ። በዚህ ስልክ በቃ ነው የምደውለው። ወጥቼ ደውዬ ልምጣ? እሺ ለምን እኔ እደውላለሁ። ሙባረክ ቆይ 46 መጨረሻ አንቺ ሴት ልጅ ስለሆንሽ ሴት ልጆች ስላሉሽ ምናምን እንትን ብለሽ ነው እንጂ ኧረ ሀቅ ነው። ምንም ቤተሰቦቿ ተንጠልጥሎ ጋስት ላይ አመጣለሁ ነው ያልኩሽ። እሺ አምጣቸው፣ እሺ አምጣቸው። ቤተሰቦቿ እናምጣ ገስት ላይ ነው እንጂ ያልከው ሌላ ነገር አይደለማ። ተጎትቶ ነው የሚመጡት እንደዚህ በፈለግነው መንገድ እንድትቀርብ እናድርግልሽ። አዎ ቻው በቃ ያው ስልኳን ዘግታለች። ያው እየሞከረች ቻው። ወላሂ አመጣልሻለሁ፣ ወላሂ አመጣልሻለሁ። ቻው። አምጣ። በፈለግኩት መንገድ መምጣት ነው ዋናው። እሺ ኡስማን ያመጣቸው ነው። ሙባረክ እስኪ ሰላም ሀዊ፣ እንዴት ነህ? አለን። ሰላም ነው ወንድሜ። ሰላም አለን። ምን ነበረ? ምን ፈልገህ ነው? እጄን መኪና ቆርጦ የነበረ እጄን ማለት ነው። ግን የገንዘብ እርዳታ አይደለም ብላችሁ እየዋሻችሁ ለምን ትገባላችሁ? እኔ አልገባኝም። የገንዘብ እርዳታ አሁን ላይ ማሰባሰብ እንደማልችል ተናግሬ የገንዘብ እርዳታ አይደለም ብላይ ጽፋይ ነበር የገባኸው ወንድሜ። ሀዊ የገንዘብ እርዳታ ብቻ አይደለም አሁን ላይ ማለት ነው እንትን የምንልሽ ማለት ነው። ያው እሱ ንግግር ብዙ እሺ፣ ቪዲዮ አታብራ። ቪዲዮ ሳታብራ ተናገር። ዋርኒንግ ይሰጠኛል፣ ፋሻ ምናምን ይዘጋብኛል። እሺ እሺ ወንድሜ ተናገር፣ እየሰማንህ ነው። እና ማለት ያኔ ንግግር ምናምንም ያኔ እሱ ልጁ ማለት ቲክቶክ ምናምን ተጠቃሚ አይደለም። ገና ኢትዮጵያ ከመጣ ብዙ ምትናለም ያኔ ቲክቶክ ተጠቃሚ አይደለም። ቲክቶክ የለውም። ራሱ ይናገር ወንድሜ። ልጁ ላጋጣሚ ባገኘው አማርኛ በተሰባበረም ቢሆን እንረዳዋለን። ራሱ ችግሩን ባለቤቱ ይናገር። እሺ ንገረን፣ ምንድን ነው የገጠመን? መኪና እጄን ቆርጦ መኪና። የምን መኪና? ማሽን፣ ይሄ ሳር የምከተክተው ማለት ነው። አገዲያ ሳር። እሺ የት ሀገር ነው ያለኸው? ዱባይ። እሺ እና እጅግን ታከምክ? አዎ ታክሜ ያው ለእንትኑ ያህል ታክሜ አሁን መልሰውኛል። መልሰው ሐኪም ቤት እኮ ካምፓኒው ኢንሹራንስ የለው? የለም አልሰጠኝም። አቡ ሳሪ ቤት ነበረ። ሳሪቲ ጋር ነበርክ ወንድሜ? ነበር። እሺ ምን አደረጉልክ? ሐኪሞቹ መለሱኛ እና ሐኪም 16,000 ብር ክፈል አሉ። አንተ እኮ አይደለም የምከፍለው፣ በስራ ላይ ሆነ እኮ ከሆነ አደጋው የደረሰብክ ካምፓኒው ኢንሹራንስ ነው እኮ የሚከፍለው። ሰውየውማ አባረረኝ እዛ ስራ እያለ ማለት ነው እኮ። በህግ መጠየቅ አለብካ። ህግ ካምፓኒው እንዲከፍል ያስገድደዋል። ምክንያቱም አደጋው የደረሰብክ በስራ ላይ ስለሆነ ኢንሹራንስ፣ የካምፓኒው የምትሰራበት ካምፓኒ ኢንሹራንስ ነው የሚከፍለው እንጂ አንተ አይደለም የምትከፍለው። ከስሼ ነበር የእጄን እንትን አላሉ። የት ነው የከሰስከው? ታሜን ጠርተውልካል? እነ ሳሪቲ ቤት ነግሮሃል የት ሄደ መክሰስ እንዳለብህ? አብይ እሱ ይቅርታ ግን በጣም ማለት ነው ልጁን ምሳሌ ሌቨል ላይ ነበር የተከሰሰው ማለት ነው። እሱን ታሜን ምትን ነበረ ነው ነበር ማለት እሱም ያኔ ስራ ላይ ስለሆነ ልጁን መታቀሚያ ወላሂ አዚም ነው የምልሽ። ወይኔ እኔ እነግርሃለሁ፣ ባለቤቱ ብቻ ነው እንዲያወራ የሚፈልገው። እኔ ሁሌም የችግሩ ባለቤት ብቻ እንዲያናግረኝ ነው የምፈልገው። ፕሊስ ሌላ ተባባሪ አባሪ እንዲያናግረኝ አልፈልግም። ሁሌም የጉዳዩ ባለቤት አትደረብ፣ ራሱን ችሎ ይናገር ፕሊስ። ጥሩ እያስረዳኝ ነው እስካሁን ድረስ እኮ እሱ።
ወንድሜ ይሰማል? ኦስማን ታሜን አገናኘችክ ሳሪቲ? አሁን አገናኝተኝ ነበር። እሺ ታሜ ሌበር ኦፊስ ሄደክ እንድትከስ አደረገ ነገረህ? አሁን አድርጎኝ ነበር። እሺ ሌበር ምን አሉክ? ሌበሮቹ ያወራናቸውን አላወሩልንም። የደሞዝ ብቻ ነው እንትን ያሉ እኮ። ድጋሚ ሄደክ በደንብ ማስረዳት አለብህ። እጅክን ማሳየት አለብህ ሕክምና እንደሚያስፈልግክ እና ችግሩ የደረሰብህ አስተርጓሚ አለ፣ አማርኛ ተናጋሪ አለ። በአማርኛ ችግሩ የደረሰብህ ስራ ላይ ሆነክ እንደሆነ አደጋ ያጋጠመክ ስራ ላይ እንደሆነ ተናግረህ ሌበር ካምፓኒው በራሱ ወጪ እንዲያሳክምክ ያስገድደዋል። ለምን? አንተ ህጋዊ ሰው ነክ። የምትሰራበት ካምፓኒ ኢንሹራንስ ሊኖረው ይገባል። ይሄ ግድ ነው። ገባክ? እጅ ነበር መለሱ። ቋንቋ እኔም ስለማልችል ማለት ነው። አስተርጓሚ ጠይቃ አማርኛ ተናጋሪ በል። ሌበር ኦፊስ እኮ አማርኛ ተናጋሪ አለ። ሁሉም ቋንቋ እነዛንማ ተናግሬ ነበረ። የተናገርኩትን እንትን አላሉ። የደሞዜን ብቻ። እሺ እና እኛ ምን እንርዳክ? ገንዘብ ነው የምትፈልገው? ከሆነ የምትፈልገው ያው ኮመንት ላይ እየጻፉ ነው። አካውንት ነንበርህን ንግራቸውና ይስጡክ ገንዘብ። አካውንት አለክ? አለኝ። ወደ ሀገሬ እንዲገባ ነው የምፈልገው። እንዲታከም። እሺ ንገራቸው። አካውንት ይኸው ሊሰጡክ ነው። ሀቡ ተረጂው እያሉ ነው። ሊረዱ ፈልገው ነው። እንርዳ እያሉ ነው። አካውንት ነንበርህን ንገራቸው ወንድሜ። እሺ ንገራቸው። አውራት አንተ ይኸው ተረዳው እኮ ፍቅሬ፣ ውዶች የተረዳሁት እኮ አቡ ልጁ መናገር አይችልም። ተረጂው እኮ ተረዳሁት። ገንዘብ እንደሚፈልግ አንደርስታንድ አደረኩ። ይስጣችሁና አካውንት አስገቡትኝ ይሆናል። ደና በኢንሹራንስ ደና ክፍያ እንዳያገኝ ሁሌ አበሻ መብቱን ማስከበር አይፈልግም። ታሜ በነገረው መንገድ ሌበር ኦፊስ ሄዶ ቢከስ ካምፓኒው ኢንሹራንስ ለሱ ካሳ እንዲህ ነበር የሚከፍለው በህግ። ግን እናንተ ሁሌም መብታችሁን ማስከበር ሳይሆን ተበዳይ መሆናችሁ መሄድ ነው የምትፈልጉት። አካውንት ነገራቸው 1,000 1,000 በክሰስ እንዲከስ አይፈልግማ። ገንዘብ ነው የሚፈልገው። ታሜ እኮ ሌበር የላከው እንዲከፍና ዋስትና፣ ኢንሹራንስ፣ ካሳ ካምፓኒው ደና ካሳ ይከፍላል። እናንተ ከምትሰጡት ርዝራዥ ብር ይልቅ ካምፓኒው ጥሩ ክፍያ ይሰጠው ነበር። ግን እኛ ሀበሾች ተበድለንም ሳንከስ መብታችንን ሳናስከብር ወደ ሀገራችን መሄድ ነው የምንመርጠው። ብር ሚዲያ ላይ እኔም ምን ጋረበ የከሰስ ነው ልጁ ማለት ነው። ልጁ እኔም ጋረበረ ግን ምሳሌ ሌበር ላይ እንትን ብለን አማርኛ ማስተርጎም ያሰተን ነበርና አማርኛዎቹ ራሱ የምትሉ የሚሉት እኛ ያላቸው ሌላ ነው። እጁም ተቆርጧል። ካሳ ፓስፖርት ካንስሌሽን አርጎ እንዲሰጠው ነበረ። ካሳ ነበር የጠየቅ ነው። ግን ሌበሮቹ በአማርኛ ነበር አማርኛ ማስተርጓሚ ሰጥተውን ነበር ያወራናቸው እና እነዛ ራሱ 2,000 ድርሃም ብቻ ብለው ነው የጣፉት ማለት ነው እሳቸው። ከዛ ፋይሉ ተዘግቷል ብለው ሜሴጅ ላኩልን ማለት ነው። ምክንያቱም ልጁ ደግሞ መታ ወላሂ ነው የምልሽ ያው ልጁ ኢንተርሚዲያ ነበር። ግን እኔም ቋንቋ ስለማላቅ ብዙ አልተግባባንም። በቃ ቋንቋ የሚያውቅ ሰው ቢያገኝ ይሄ ልጅ እጥፍ እኔም ልጁን እንትን አለውም ግን እጥፍ ድርብ ያገኝ ነበር። ካሳ ራሱ ያገኝ ነበር ልጁ ማለት ነው። ቋንቋ የሚችል የሚከራከር ለሰው በነገራችሁ መንገድ ለምን አትሄዱም? ታሜ እየረዳችሁ አይደል እኮ ታሜ እየረዳን ነው። ግን ምሳሌ ቋንቋ እንችልም እዛ ሄደን እንትን እንዳንነ ማለት ነው። ያስተረጉምላችኋል። ከታሜ ጋር ጀመራችኋል ነበር። ለምን እሱን ጥላችሁ መጣችሁ? እዚህ ጋር ገንዘብ ፈልጋችሁ። ልጁ ተታከመ። አሁን አልኩሽ እኮ ልጁ ተታከመ። 8 ቀን ሆነው ፋሻ እኮ አልተቀየረለትም። ምክንያት 16,000 ድርሃም ማለት ሁለቱ ጅም 4 ጣቱ ተቆርጧል። ከዛ ሁለት 4 ጣቱ ተቆርጧል እና ሁለቱ ቀዶ የጥገና ይደረጋል እንደገና ተብሎ አልገባህም ሀሳቤ። ከታሜ ጋር ጀምራችሁ ነበር። መልሳችሁ ሄዳችሁ ለታሜ መንገር እና ታሜ ጉዳዩ እንዲከታተላላችሁ ማድረግ ሲገባችሁ ለምን እዚህ መጣችሁ እኮ አሁንም እንትን እያለኩት ታሜማ እንትን እየተከታተለ ነው። ከታሜ ጋር ጀምራችሁ ይሄ ብዙ ጊዜ አናገኘውም።
ታሜን እህቴ ብዙ ጊዜ አናገኘውም። ልጁ ግዴታ ፋሻ መቀየር አለበት፣ ግዴታ መታከም ስላለበት ነው ማለት ታሜ ዘንድ አሁንም እየሄረ ነው። ሁሉ ጊዜ ግን አናገኘውም። ታሜና የስራ ላይ የሚሆነው መደወል አለባችሁ። ስልኩ የላችሁም? ታሜ ስልኳም አያነሳም። በአካል እየሄረ ነበር ቤቱ እየሄረ የምናገኘው ብዙ ሰዓት አናገኘውም። እንዲ እየተባበረን ነው እሱ ማለት ነው እኮ የሱ የተባበራችሁ። እሱን ጥላችሁ መምጣት አልነበረባችሁም። ጥያቄ በቃ አካውንት ነበር ተናገሩ፣ ገንዘብ ተረዱ። ስጥ አካውንት ነበር ወንድም ልጁ ራሱ ይናገር። አካውንቱ ነገራቸው አካውንት ነበር ጋይስ 1,000 ያዙ አካውንት 1,000 ከዛ ከኢትዮጵያ ልታስመጣው ነው ብሩን በኢትዮጵያ አካውንት አስገብተህ ዝም ሀገር ከፈለጉ እንልክላቸዋል ማለት ነው። ራሱ ማሪ ወንድሜ ለምንድን ነው ጣልቃ የምትገባበት? ነፃነቱን ስጠው። ምንድን ነው እንደ ደላላ የምትለው አንተ? ራሱ ይናገር ባለቤቱ። አንተ ዝም በል እንዴ! በሰው ጉዳይ ከባለቤቱ በላይ የምትሆኑ ሰዎች እኔ ደስ አትሉኝም። ይቅርታ አድርጉልኝና 1,000 ወንድሜ የኢትዮጵያ አካውንት የምትሰጠን በኢትዮጵያ ገብቶ ብሩን ወደ ኢማራት ታስመጣው አስበል። የለኝም እዚህ ነው። ኦኬ እኮ ስለዚህ ብሩን አሁን ከኢትዮጵያ ልታስመጣው ነው አሁን የምናስገባውን ብር። ኦኬ እሺ ስጣቸው 1,000 1,000 61 63 24 0 32 ያዛችሁ 1,000 ድገምላችሁ 61 1,061 63 24 032 ስም ሙሉ ስም አንቺ አናግሪለት። ማንንም የማናገር መብት የለኝም። እኔ በራሴ መፍታት የምችለውን ችግር በራሴ እፈታለሁ። ከዛ ውጭ ማንንም አላስቸግርም። አብዱ ሙሄ አሊ ይኸው ኮመንት ላይ እየተጻፈ ያለውን አካውንት ወስዳችሁ ሁላችሁም ያቅማችሁን አድርጉ። አብዱ ሙሄ አሊ ነው ስሙ። አካውንት ነምበሩ ይኸው ኮመንት ላይ ሁሉም እየጻፈ ነው። በቃ እንግዲህ በሚሰበሰብልክ አካውንት የፈለግከውን ነገር በሚገባልክ ገንዘብ የፈለግከውን ነገር አድርግ። አመሰግናለሁ። እሺ ጦረኛ ጻፉ። አስተማሪ ታሪክ ያለው እስኪ ታሪክ እንስማ። አስተዋውቀው ጨረሱ እነሱ። አብዱ ሙሄ አሊ ነው። እስክሪንሾት አድርጋችሁ ውሰዱ። ሁላቸውም አስተዋወቁ። አሁን እንትኑን አውጣው፣ እጣውን አውጣው። ሳዲቅ ሚዩት ነክ። ያው አቡዬ 2 ስልክ ነው፣ 2 ሳምሰንግ ስልክ ነው። 2 ነው እንዴ ቃል የገባከው? እሺ ለአንቺ ልሽ እኮ ቁጥር ነው የምናወጣው። እሺ ከኢማራት ውጭ ያለ ሰው ቢደርሰውስ? አንቺ ነሽ የምታውቂው። እኔ አንቺ ላይ የመላኪያ ገባኝ። ኢማራት ላይ ያለ ሰው ቢደርሰው ኢትስ ኦኬ፣ ፍሪ ዲሊቨሪ ነው አይደለ? ከኢማራት ውጭ ያለ ሰው ቢደርሰው ዲሊቨሪ ራሱ ችሎ ነው የሚወስደው ስልኩ ነው አይደል? ከኢማራት ውጭ ማለት ኢትዮጵያ ብቻ። ኢትዮጵያ ለቤተሰቡ ይላክለታል አይደል? ኦኬ እሺ። አሁን ጋይስ የገባችሁ እድላችሁን ትሞክራላችሁ። ግን እንዴት ነው ቁጥር ነው የሚይዘው? እኔ ግን አሁን ለምሳሌ ሀቢባ ለፈለገችው ሰው እንዲደርስ አደረገች ብትሉ ስለምትችሉ እንዴት አድርግ ለማን ልላክ ቁጥሩን? ባይፓድ አውጣለሁ። ኦኬ ከዛ ሳጃችኋለሁ እያዞርኩ። አዊ ኔትወርክ የያዘኝ ነው። ወጥቼ ልግባ? ወጥተህ ግባ። እሺ 2 ስልክ ቃል ይወጣላችሁ ነው በነፃ ሻራችሁ እና ይሄ ታብታብ ላደረገ ሰው ድረሳ ዝም ብዬ ራንደምሊ ሰው ልሳ እኔ ጋ ነው ኔትወርክ ወይስ ሳዲቅ ጋ ነው ችግሩ? ጋይዝ
ማን ጋር ነው ችግሩ? እሱን ይዘዋል ኔትወርኩ። ኦኬ አቡ አንዴ ላውራ። አውሪ። የሆነች ልጅ በውስጥ መታ ማዘር ከክፍለ ሀገር መታ ለጸበል ጠፋችብን ምናምን እና አቢባ ቪዲዮ ትስራልን ብላ በውስጥ እያለቀሰች አስቸገረችኝ። እኔ ደግሞ እዚህ ላይ ነኝ ጻፊ ብያታለሁ። ከጻፈችው ታስገቢያታለሽ። እንደዚህ በሰው በሙስና ምናምን መምጣት አይቻልም። መታ ኮመንት ላይ ጠፋብኝ። ኮመንት ላይ ነው ያልኳት፣ ግን ማዘር ምናምን ስላለችኝ ከበደኝ። እናት ስለሆነ ማሪ ማንም ሁሉም በጣም ብዙ ሰው እናቱ ጠፍቶበታል፣ ልጁ ጠፍቶበታል። በሰው መጠየቅ አይቻልም። መታ ኮመንት ላይ ትጽፋለች፣ ኮመንታተር ድምፅ ይሆናታል፣ ትገባለች እንጂ እንደዚህ በሰው ምናምን አይቻልም። ኦኬ በቃ ይቅርታ ስላለ እንድትሰማ ነው እንጂ እሷ ልታውቀው። ኦኬ እንዳታስቸግር። ሳዲቅም ሳቡት ጋይስ ኮመንት ላይ ትጽፋላችሁ፣ ቪዲዮ ትሰራላችሁ እንጂ በሰውማ ሌላው እንዴት እድል ያገኛል? ውዶቼ ሰላሜና ሀማያ ወዳ ሰይትየው ናሰይ ለከ ድምፂ ችግር ነይሮ ከምኒ ኸ ኣለኹ ፈጣሪ ይመስገን። ደሕና ድኒ ኣኸ ይመስገን። ሃመያየን ይመስገን ከመይ ኢኻ? ደሕና ደሕና ኢና። ቡና ፋንድሻ ምናምን ናፊቕና ንቀደም በላ ከይተምፅኣና ሓደጋ ናይ ችግር ይውሊ ቀረብ ዓይነኒና ይምፃ ማኻ ኣምኒ ኸ ስራሕ ኣምኛ ኣሜሎ ፋሚላ ምንም ኣየለ ሰላም ኣዲ ቤተሰብኻ ሰላሜት ይመስገን። ለማ ጋር ዓድዋ ፀጥ ኢላ ኣለኸ ዳ ሽካሪና ሰመይ መሳጅ ገለ ይመፅለ እዩ ሞ እንታይ ትመፅለ ከዲኸ ለዋኸብለካ ክደውልሲ ናብ ቲክቶክ ፀኒሕኩን መይተኮ ብዛዕባ ክጥይቐክስ ክደውል ኢለስ ብዙ ነፅኺ ዕድመ ክነውሕ እዩ ከኢላ የፈራርሕና ኣሎ ማለት እዩ። ኖርማል እዩ። ብጣዕሚ ትደቆሱ ማለት እዩ። እዚ ብጣዕሚ ድቃ ሰብ ዝሕሖም ኣለኹም ንምባል እዩ ማለት እዩ። እያና ድማንኛ እዋ እግዚአብሔር ኣላ ኩላ ፈጣሪ ሰዓት መፅኦም ድዮ ንድሕርና ጋኒኦ ትኬቶም ደኣ ካልእ እያ ዛላ ሎማዓንቲ እንታይ ሓሳብ ክተቐይሮም ትኾነ ይፈለጥናይ ኣጣምናሃም ተኸይንማ ድሓረ እዮም ክላዕለኸም ድቃሶም ክንጥይቖም ዶም ሎማዓንቲ ከለ ነረ ሴቶም ሸሚት ሰዓት ከውፅእኒ ይኽእል እዩ ኢሎም ትልቁ መሆን አለብኝ። ቆይ 7 ቁጥር ነው አልወጣልህም። ተረኛ እና ካሜራ ስለዞረ ትታይብኛለሽ። ሰጎኝ እሺ ጋይስ የጠራን ሰው እየነገራችሁ ተረኛ ማን ነው? ተረኛ ኩን ፈያ ኩን አቤት ቁጥር ጥሪ ከ1 እስከ 10 5 ኦኬ አይደለም አንድ ነው የወጣ። እሺ ተረኛ ማን ነው? አይ አንቺ ያለ ተራሽ ነው ያልሽው። ታባለሽ። እሺ ኦብሲ ናት ተረኛ። ኦብሲ ያለ ተራችሁ ስማችሁን ካልጠራት ኦ ማይ ጋድ ኦብሲ ሶስት አይደለም 9 ነበር። እሺ ሐሚድ ሐሚድ
ሀሚድ ሁለት የጠርቻችሁ ካልመለሳችሁ እየነቀልኩ ተረኛውን ነው የምጠይቀው። እሺ ማንም ማሜ ነው የሚለው ማሜ ኮሜዲ ቻው። ሁለት ከተጠራችሁ እድል ከሁለት በላይ የለም እዚህ ቤት። እሺ ሳምሪ 7 ሶሪ አይደለም። እሺ ስመኝ አቤት 5 አይደለም ማሪ ሰላም ሳይለንት ነው እንደ ባዲ ለምን ድምጽ የለውም ግን ቆይ እስኪ 6 ሀቢባ ድምጽ እስከ መጨረሻው ነው አይደል? እሺ ሰላም ስንት አልሽ ማሪ? 6